ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? እንዴ ትልቅ ኦርቶዶክስን የማጥፋት ዘመቻ ሃይማኖቱን ብቻ እኮ አይደለም። አርሲ ላይ በተደጋጋሚ የኦርቶዶክስ ቄሶች ይገደላሉ፣ ይታረዳሉ፣ ምእመናን ይገደላሉ፣ ቤተክርስቲያን ይቃጠላል። ሆን ተብሎ ኦርቶዶክስን የማጥፋት የማሳደድ ዘመቻ አየሩም ላይ መሬቱም ላይ ይካሄዳል ኢትዮጵያ ውስጥ። ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? በዛሬው ቪዲዮ አቶ በጋሻው ደሳለኝ እንግዲህ ጽንፈኛ ፕሮቴስታንት ከሆኑት ውስጥ አንዱ ነው። የግለሰብ እንግዲህ በሰሞን በአርሲና በተለያየ አጋጣሚዎች የኦርቶዶክሳውያን ጥቃትና ግድያ በግፍ የመጨፍጨፋቸው ጉዳይ ይገባቸዋል፣ ይበላቸው። ሁሉ ጊዜ ማላዘን ተጠቃን ያላችሁ አታለቃቁስ። ምንም የተፈጠረ ነገር የለም። የሆነው ሁሉ የሆነባችሁ ሁሉ ባሳለፋችሁት ግፍና በደል ነው። አባቶቻችሁ በፈጸሙት ነው። በተለይ በኔ ላይ በተፈጸመው በደል ይሄ ግድያ ሆኖባችኋል። ኢየሱስ ተበቀለልኝ ብሎ ኦርቶዶክሳውያን ሞት ላይ ተዘባብቷል፣ ቀልዷል፣ አሹፏል ማለት ነው። ይበላችሁ እናንተ ምን ሰራችሁ ነው በሚል የተናገረውን ቪዲዮ የማሳያችሁናል ማለት ነው። ብዙዎችን ኦርቶዶክሳውያን ያስቆጣ ነው። የብልግና የሆነ ንግግር ምን ያህል ኦርቶዶክስ ጠል እንደሆነ ያሳየበት ጽንፈኛ ፕሮቴስታንት መሆኑን የገለጠበት ቪዲዮ ስለሆነ ማለት ነው። እንዲሁም ደግሞ ወንድማችን ፓስተር ደግሞ ኤድመንድ ተቃውሞታለኝ የበጋሻውን ሐሳብ ተቃውሞ ኦርቶዶክሳውያን ጥቃት የተፈጸመባቸው ነው። ለኦርቶዶክሳውያን ጥቃት ደግሞ ድምጼን አሰማለሁ፣ ከጎናቸው ቆማለሁ፣ ስርዓት ግን ትይዛለህ። የኦርቶዶክሳውያን ጥቃትና በደል የኢትዮጵያ ጥቃትና በደል ነው ሲል ተናግሯል። እሱን የማሳያችሁና እንዲሁም ደግሞ በዚህ በአርሲ ሞት ጉዳይ ዘመቻ ተጀምሯል። እሱን የምንሆናል። እስኪ በቅድሚያ እንየው። እነዚህ የቤተክርስቲያን አጥቂ አካላት አንደኛ ሙስሊሞች ናቸው። ክርስትናን ከምድረ ገጽ ለማጥፋት ቃል ኪዳን ሰነድ ፈርመው የሚንቀሳቀሱ ናቸው። ስለዚህ አንደኛው አካል ይሄ ነው። በተደጋጋሚ ክርስቲያኖችን የሚያርደው አብያተ ክርስቲያናትን የሚያቃጥለው ይሄ አካል ነው። ሁለተኛው አዲስ በቀል የሆነው ጽንፈኛ ፕሮቴስታንት ነው። ስለዚህ ሙስሊም ፕሮቴስታንት ጋር አበረ ማለት ነው። ሶስተኛው የዋቄ ፈና እምነት አራማጆች ናቸው። ጽንፈኛ ፕሮቴስታንት የሆነው በጋሻው ደሳለኝ እንግዲህ ከኦርቶዶክሳውያን ሞትና ግድያ ጭፍጨፋ ጀርባ ደግሞ መጥቶ እንደዚህ በሐዘናችን በለቅሷችን ላይ ተዘባብቷል ማለት ነው። አሹፏል፣ ቀልዷል። ይገባችኋል። የሆነው ሁሉ በእናንተ ላይ መሆን ያለበት ነው። ገናም ይቀራችኋል። በእኔ ላይ የፈጸማችሁት ግፍ፣ አባቶቻችሁ የተፈጸማችሁብኝ በደል ገና ታዋህዳላችሁ። ይህ ይገባችኋል፣ ሲያንሳችሁ ነው ብሎ ተዘባብቷል ማለት ነው። ይሄ ጽንፈኛ ፕሮቴስታንት በጋሻው ደሳለኝ እሱን ቪዲዮ የሚያሳዩችናል። እስኪ ይሄን ደግሞ ነው አርሲ ላይ የነገሰ ዲዮቅልጥያኖስ ይሆን ሲሉም ይጠይቃሉ። የአርሲ ሀገረ ስብከት ሰራተኞች ሆይ ከሞት ባታድኗቸው እንኳን ስለ ሞታቸው መናገር እንዴት አልተቻላችሁም? እዚህ ሀገር ዝምታ መልስ አምጥቶ ያውቃል ወይ? የተደጋጋሚ ግድያ በዝምታ ያለፋችሁት የቤተ ክህነት ይሁን የመንግስት ኃላፊዎች የታሪክ ባለ ዕዳዎች ናቸው ይላሉ። በጣም በሚያስገርም በሚያስደንቅ መልኩ ደግሞ ዲያቆን ሄኖክ ኃይሌም በአርሲ አካባቢ በግፍ ለተገደሉ ኦርቶዶክሳውያን በፌስቡክ ገጹ ላይ እንዲህ ድምጽ ሆኗል። አስቀድሞ ስፍራው ድረስ ለመሄድና እርዳታ ስራዎችን ለመስራትም ይቻል ነበር። አሁን ለማልቀስም እንኳን ድፍን ያለ ሁኔታ እየተፈጠረ ነው። ሐዋርያው አንዱ አካል ሲሰቃይ ሌሎች አብረው ይሰቃያሉ እንዳለው በግፍ የተገደሉ ምዕመን የገዛ አካላቸው ክፍሎች ናቸውና ስለመከራቸው ልባችን ይሰበራል። ሞታቸውን ሰምተን በሰላም ልንተኛ አንችልም። ከሀገረ ስብከቱ ከጠቅላይ ቤተ ክህነቱና ከቋሚ ሲኖዶስ እንዲሁም ከቤተ ክርስቲያኗ ሚዲያ ተመሳሳይ ምላሽና ቀጣይ ሂደቶችን የሚያመላክት አቅጣጫ እንጠብቃለን። ሌሎች በጭካኔ ለመግደል ሳያፍሩ እኛ ሞተናል ለማለት መቼ ልናፍር አንችልም። ልባችን ስለእናንተ ይቆስላል፣ አካላችን ስጋችን ይሆናችሁ። ለንጹሃን ኦርቶዶክሳውያን ክርስቲያኖች ወንድሞችና እህቶቻችን የሰማዩን መንገድ ያቅናላችሁ ሲልም ዲያቆን ሄኖክ ኃይሌ ሐዘኑ በኦርቶዶክሳውያን ላይ በተደጋጋሚ እየተፈጸመ ያለው ግፍ መከራና ጭፍጨፋ እንዲህ ባለ ሁኔታ መላው ኢትዮጵያን እያስለቀሰ እያሐዘነ እስላሙም ሌላውም ሁሉ መግለጫ እየወጣ ሐዘኑን እየገለጸ ባለበት ሁኔታ እንግዲህ በጋሻው ደሳለኝ ጽንፈኛ ፕሮቴስታንት ሞታችሁ ይገባችኋል፣ ሁሌ እየመጣችሁ ግን ተበደልነ፣ ተጨቆነ፣
እንደዚህ ሆነ እያላችሁ አታልቅሱብን በማለት ሞታችን ላይ ሐዘናችን ላይ አላግጧል ማለት ነው። በኦርቶዶክሳውያን ሞት ከገዳዮቹ ጋር እኩል ጭካኔውን አሳይቷል ማለት ነው። ገዳዮች በጭካኔ ከገደሉ በኋላ እንዲህ ያሉ ፕሮቴስታንት ጽንፈኛ ፕሮቴስታንት ደግሞ ጭካኔያቸውን በኦርቶዶክሳውያን ያላቸውን ጥላቻ አሳይቷል ማለት ነው። እንግዲህ ይህን ቪዲዮ ከማየታችን በፊት ዘመቻ ተጀምሯል። በአርሲ ኦርቶዶክሳውያን በተለያየ ጊዜ ኦርቶዶክሳውያን ግድያና ጭፍጨፋ ይበቃል የሚል ለሀያላን መንግስታት የሚያሳይ መግለጫ እየወጣ ነው። እሱን ዘመቻና መግለጫ እስኪ እንየው። ለሁሉም ኦርቶዶክሳውያን ቲክቶከሮች የቀረበ ጥሪ። እንደሚታወቀው ባለፉት ቀናት በአርሲ በኦርቶዶክሳውያን ላይ ጄኖሳይድ እየተፈጸመ እንደሆነ ሁላችንም ስናይ ሰንብተናል። ይህንን ተከትሎ ለዓለም አቀፉ ማህበረሰብ ድምፃችን ለማሰማት ታላቅ የሚዲያ ዘመቻ ተጠርቷል። ይህ የሚዲያ ዘመቻ ከጥቅምት 24 እስከ ጥቅምት 27 ድረስ የሚከናወን ይሆናል። ይህንንም ተከትሎ ሁላችሁም ቲክቶከሮች በእነዚህ ቀናት ማለትም ከሰኞ እስከ ረቡዕ ባሉት በእነዚህ 3 ቀናት ውስጥ ጌም የምትጫወቱም የምታስተምሩም ዲቤት የምታደርጉም የተለያየ እንቅስቃሴ በፕላትፎርማችሁ የምታደርጉ ኦርቶዶክሳውያን ቲክቶከሮች በእነዚህ ቀናት የሞቱትን ኦርቶዶክሳውያን ሰማዕታቱን የምንዘክርበት ቀን ስለሚሆን ሁላችሁም በእነዚህ ቀናቶች ጌም ባለመጫወት መምህራንም ትምህርቱን ለጊዜው በማቆም ሰማዕታትን እንድንዘክር ጥሪ እናስተላልፋለን። ፕሮፋይል ፒክቸራችን በመቀየር የሰማዕታቱን ጩኸት የሚጮህላቸው ያጡትን የሚቀብራቸው ያጡትን ሰማዕታት ጩኸታቸውን እንድንጮህላቸው ጥሪያችን እናቀርባለን። ዓለም አቀፋዊ የሚዲያ ዘመቻ ጥሪ። ኦርቶዶክሳውያን ይህንን ቪዲዮ አቅም እንዲኖረው ሁላችሁም ሪፖስት ሼር በማድረግ ለሁሉም አዳርሱልኝ። እንደሚታወቀው የኢትዮጵያ ኦርቶዶክስ ምዕመናን በአርባ ጉጉ፣ በሻሸመኔ፣ በጅግጅጋ፣ በወለጋ፣ በአርሲ ስንቱን ጠቅሰን እንጨርሰዋለን። መገደል ከጀመሩ ይኸው ዘመናት እየተቆጠሩ ነው። ይህንንም ተመልክቶ መፍትሄ ያመጣሉ ብለን ያሰብናቸው መንግስትና ቤተ ክህነታችን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ኦርቶዶክሳውያን እያስጨፈጨፉ ይገኛሉ። ይህን በተመለከተ ለዓለም አቀፉ ማህበረሰብ ጥሪያችን ማድረስ ስላለብን የኦርቶዶክሳውያን ጂኖሳይድ በኢትዮጵያ እየተፈጸመ እንደሆነ ማሳወቅ ስላለብን ከሰኞ ማለትም ከጥቅምት 24 ጀምሮ ለተከታታይ ቀናት የሚቆይ የሚዲያ ዘመቻ ተዘጋጅቷል። ሁላችንም ኦርቶዶክሳውያን በቲክታክ፣ በዩቲዩብ፣ በፌስቡክ፣ በኢንስታግራም፣ በትዊተር እንዲሁም በሳተላይት ቴሌቪዥን ጭምር ትልልቅ የሚዲያ አካላትን ትልልቅ የሚዲያ ተቋማትን ዓለም አቀፍ ተቋማትን ጭምር በሃሽታግ እያስገባን ድምፃችን ለቅሷችን እናሰማለን። እርማችን በሚዲያ እናወጣለን። የቤተ ክርስቲያኗ በኢትዮጵያ ሀገራችን ኦርቶዶክሳውያን ላይ እየደረሰ ያለው ግፍ፣ መከራ፣ ስደትና እንግልት ብሎ ሞትና ጭፍጨፋ ይበቃል የሚል ዓለም አቀፋዊ ጥሪና የዘመቻ ጥሪ እየተካሄደ ባለበት ወቅት እንግዲህ አክራሪ ጽንፈኛ ፕሮቴስታንት የሆነው በጋሻው ደሳለኝ እናንተ ምን አደረጋችሁ ነው? ባደረጋችሁት ልክ ነው የተደረገባችሁ። ስለዚህ አታልቅሱብን፣ ሁልጊዜ እየመጣችሁ ተጠቃን፣ ተበደልን፣ ተጨፈጨፍን፣ ተገደልን አትበሉ ብሎ በሞታችን ላይ በኦርቶዶክሳውያን በተፈጸመው በተደረገው ጥቃትና ሞት ነገሩን አቅልሎ ጭራሽ ሲዘባበትበት ቆይቷል ማለት ነው። ይህ እጅግ በጣም የሚያስተዛዝብና ለፍርድ የሚያጠያይቅ ነው ማለት ነው። እስኪ ይህንን ቪዲዮ እንየው። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት ግፍ ነው ሲል ፓስተር በጋሻው ደሳለኝ ተናገረ። በዚህ ንግግሩም በርካታ ሰዎች ከፍተኛ ትችት እያደረሱበት ይገኛሉ። በተለይም በሶሞት ላይ ያደረገው ንግግር ከአንድ የሃይማኖት መምህር የማይጠበቅ ነው በሚል ወቀሳም ቀርቦበታል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው?
ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ጽንፈኛው ፕሮቴስታንት በጋሻው ደሳለኝ ሁል ጊዜ ተበደን፣ ተጠቃን፣ ተገደልን፣ ተጨፈጨፍን፣ ተገፋን የምትሉት ነገር ልክ አይደለም። ምንም የሆነበት ነገር የለም። የሆናችሁት እንኳን የሆነው አባቶቻችሁ በፈጸሙት በደል እንዲሁም በእኔ ላይ በተደረገው ላይ ነው። ሻሸመኔ ላይ ሲዲን አቃጠላችሁ ብሎ ሲናገር በጣም የሚያሰግ ነገር ነው። ከሃዲ ነህ፣ ክደሃል፣ መናፍቅ ሆነሃል። ስለዚህ ያንተ የሆነው ነገር ሁሉ ቤተክርስቲያን ንብረቷል። ቤተክርስቲያን ስለማትጠቀሙ የከሃዲ ነገር ሁሉ እርምጃ ወስዳበታለች፣ አስወግዳለች ማለት ነው። ይሄን እንግዲህ በቀልና ቂም ይዞ ነው እንዲህ ያለ ነገር ተናግሮ የሚናገረው። በሞታችን እንግዲህ አንተ ወንጌላዊ ልትሆን አትችልም። አንተ መጽሐፍ ቅዱስ እናውቃለሁ ማለት ፈጽሞ አትችልም። እግዚአብሔር ያከበረውን ሰው በዚህ ልክ በሞታቸው እንዲው ወንጌልን ተወው፣ ሃይማኖትን ትተህ እንዴት ሰው መሆን እንዴት ፈቀደል? እንኳንም ሞቱ ይገባቸዋል ብለህ የምትናገር ምን አይነት ሰው ብትሆን ነው? እንግዲህ አንድ ወንድማችን ደግሞ ኤድመንድ የሚባል ግለሰብ በጋሻውን ተቃውሞ የኦርቶዶክስ ተዋሕዶ ቤተክርስቲያን ሞትና ግድያ፣ መፈናቀል ይበቃል፣ ድምፄን አሰማለሁ ብሎ ይቃወማል። በጋሻውን አስጠንቅቆ ተቃውሞን ያሰማል። እስኪ እንስማው። እንዴ ትልቅ ኦርቶዶክስን የማጥፋት ዘመቻ ሃይማኖቱን ብቻ እኮ አይደለም። አርሲ ላይ በተደጋጋሚ የኦርቶዶክስ ቄሶች ይገደላሉ፣ ይታረዳሉ፣ ምእመናን ይገደላሉ፣ ቤተ ክርስቲያን ይቃጠላል። ሆን ተብሎ ኦርቶዶክስን የማጥፋት የማሳደድ ዘመቻ አየሩም ላይ መሬቱም ላይ ይካሄዳል ኢትዮጵያ ውስጥ። ለምን ውጪም በውስጥም ያለው ዝም እንደሚል የግዴታ ኦርቶዶክስ መሆን አይጠበቅብንም። አንድን ሰው በእምነቱ ሲሳደድ ሲገደል ሁሉም ሰው ድምፅ ማሰማት አለበት፣ በውጭ ያለው በውስጥ ያለው። ለምን እንደሆነ አልገባኝም። ኦርቶዶክስን የማጥፋትና ኦርቶዶክስን የማሳደድ ዘመቻ። ሰው እምነቱን ላያምንበት ወይ እምነቱን ላይቀበል ይችላል። ቄሶቻቸውን መግደል፣ ምዕመናኖቻቸውን መግደል፣ ቤተክርስቲያኖቻቸውን ማቃጠል፣ መንግስትም ደግሞ ተስማምቶ ጸጥ። አትሊስት ሁላችንም ድምፅ እናሰማ፣ በውስጥም በውጭም አለን። ሼር አርጉት። በኦርቶዶክሳውያን ሞት የተሳለቀው በጋሻው በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግረዋል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት ግፍ ነው ሲል እንግዲህ በጋሻው ደሳለኝ ተደምጧል። ይህ ንግግር በበርካታ ኦርቶዶክሳውያን ዘንድ ታዲያ ከፍተኛ ትችትን እያደረሰበት የሚገኝ ሲሆንም በተለይም በሰው ሞት ላይ ያደረገው ንግግር ከአንድ የሃይማኖት መምህርም የማይጠበቅ ነው ሲሉ በርካቶች ትችታቸውን ሰንዝረውበታል። እናንተስ በዚህ በጋሻው ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ። እንግዲህ አንድ ሃይማኖት አውቃለሁ የሃይማኖት ሰባኪ ነኝ የሚል ሃይማኖት አለኝ የሚል ግለሰብ ነው እንግዲህ ይሄን ያህል በርካታ ኦርቶዶክሳን በመሞታቸው ሞታቸው ላይ ሲሳለቅ ሲያሾፍ የነበረው ማለት ነው። እንግዲህ ሃይማኖት ተከታይ አይሆን ከሃይማኖት ወጥቷል። ነገር ግን እንዴት ሰው መሆን እንዴት ያክተዋል? የሃይማኖት ሰው መሆን አይደለም ሰው መሆን ይታክታል። ሰው ሆነ ሰው ለሞቱት ሁሉ ነፍስ ይማር ባይል እንኳን ያዝናል ማለት ነው። ባያዝንም እንኳን ዝም ይላል እንጂ በዚህ ልክ ወርዶና ተዋርዶ ኦርቶዶክሳውያንን ለማብሸቅ ማድረግ እጅግ በጣም ያሳዝነው። ይህን ቀን የምንረሳው አይደለም። እንግዲህ ለታሪክ ይቀመጥ፣ በፍርድ የምንጠያየቅበት ጊዜ ይመጣል። ሰላም ለእናንተ ይሁን። ሰላም ቆዩ።